በመድፈኞቹ አርሰናሎችና በውሃ ሰማያዊዎቹ ማንቸስተር ሲቲ መካከል ስለሚከናወነው የእሁዱ የካራባኦ ካፕ የፍጻሜ ጨዋታ እነማን ምን አሉ የሚለውን በዚህ ቪዲዮ ላይ ይዤላችሁ ቀርቤያለሁ። ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ አብራችሁን ቆይታ ማድረጋችሁን እንዳትረሱ። የመድፈኞቹ አለቃ ሚኬል አርቴታ የቀድሞ አብሮ ሲሰራ የነበረው በምክትል አሰልጣኝነት ዋና አሰልጣኝ የነበረውን ፔፕ ጋርዲዮላን አስመልክቶ የበላይነት ስለመውሰድ ወይም ደግሞ ስለማሸነፍ ለተጠየቀው ጥያቄ እንዲህ ሲል ምላሽ ሰጥቷል። ይሄ እንደዛ አይደለም። በዚህ ሙያ ላይ ለተከታታይ እየተማርክና ለተከታታይ እያደግክ ነው የምትመጣው። እኔ በፔፕ ጋርዲዮላ ስር ከሚገርሙ ስታፍና ክለብ ጋር አብሬ በጋራ በመስራቴ ደስተኛ ነኝ። ያ የኔ አንዱ አካል ሆኖ ይቀራል፣ ምክንያቱም አሰልጣኝ ለመሆኔ የጉዞዬ አንዱ አካል ነበረ። ነገር ግን ያ ማለት ለማደግና ለመሻሻል መቀጠል ይኖርብሃል ሲል ተደምጧል። ከዚህ በተጨማሪም ስለ ፍጻሜው ጨዋታ ነርቨስ እንደሆነ ከጋዜጠኞች ለቀረበለት ጥያቄም እኔ ነርቨስ አልሆንኩም፣ ደስተኛ ሆኛለሁ፣ ስለ ፍጻሜው ጨዋታ ያለኝ አመለካከት ፖዚቲቭ ነው ሲል ተናግሯል። ከዚህ በተጨማሪም ሚኬል አርቴታ ስለ አዲስ የጉዳት ዜናም ተጠይቆ አንድ የልምምድ ክፍለ ጊዜ አለ፣ ማለትም ዛሬ ቅዳሜ ማለት ነው። ታዲያ በዛ የልምምድ ክፍለ ጊዜ ላይ ማን እንደሚካተት አብረን የምናይ ይሆናል። በእርግጠኝነት መልካም ዜና ይኖራል ብዬ አስባለሁ ሲል ተደምጧል። ከዚህ በተጨማሪም ከዚህ ቀደም አብሮ ሲሰራ የነበረውን አሰልጣኝ ፔፕ ጋርዲዮላን አስመልክቶ በመካከላቸው ያለው ግንኙነት እንዴት እንደተለወጠ ከጋዜጠኞች ጥያቄ ቀርቦለት ምላሹንም ሰጥቷል። እንደተናገረው ከሆነ ተለውጧል፣ ነገር ግን በእኔ በኩል ያለው ስሜት አልተለወጠም። እሱ በማንቸስተር እኔ በለንደን ያለሁት ሁለት የተለያዩ ክለቦችንም እያሰለጠንን ነው ሲል ተደምጧል። አሁን ላይ አብረን ጊዜያቶችን አናጠፋም፣ ነገር ግን ያ ጠቃሚ አይደለም። ምክንያቱም እኔ ስለሱ የሚሰማኝ አብረን ስላሳለፍናቸው ጊዜያቶችና ስለ ኢንስፓይሬሽኑ እንዲሁም ደግሞ ስላደረገልኝ ነገር አሁንም ቢሆን ስሜቴ አይለወጥም ሲል ሚኬል አርቴታ ተደምጧል። ከዚህ በተጨማሪ የማንቸስተር ሲቲ አለቃ ፔፕ ጋርዲዮላ ምን አለ የሚለውን ከማካፈል በፊት ቴምር ሪል ስቴት በአዲስ አበባ ላይ በተለያዩ ወሳኝ በሚባሉ አካባቢዎች ላይ የመኖሪያና የንግድ ቦታዎችን ገንብቶ ጨርሶ እንግዲህ ለእናንተ አቅርቦላቸዋል። ታዲያ እነዚህ ጥራታቸውን የጠበቁ ቦታዎችንም እንግዲህ ከቴምር ሪል ስቴት በተመጣጣኝ ዋጋ ባለቤት መሆን ትችላላችሁ። ፔፕ ጋርዲዮላም ከሚኬል አርቴታ ጋር በጋራ ሆኖ እራት ስለመብላት ለቀረበለት ጥያቄም እንግዲህ ሲናገር እኔ ወደ ለንደን የመሄድ ጊዜ የለኝም እና ሚኬል አርቴታም ወደ ማንቸስተር የመምጣት ጊዜ ያለው አይመስለኝም፣ በአራት ውድድሮች ላይ ነው ያለው ሲል ፔፕ ጋርዲዮላ ተደምጧል። ፔፕ ጋርዲዮላም እንግዲህ ስለ አርሰናል ዳርክ አርት ማለትም ደግሞ ስለ ቆሙ ኳሶች አጠቃቀም ለቀረበለት ጥያቄ ዓለም እየፈረሰች ነው፣ ነገር ግን እኛ እያወራን ያለ ነው ስለ አንዱ ወይም ስለ ሌላኛው ቲም የዳርክ አርት አጠቃቀም ነው፣ ከዚህ በላይ ጠቃሚ የሆኑ ነገሮች አሉ ሲል ተደምጧል። ከዚህ በተጨማሪ ፔፕ ጋርዲዮላ እንደተናገረው ከሆነ በ10 ዓመት ውስጥ ለ22 ጊዜ ዌምብሌ ላይ ተገኝተናል፣ ይሄ ክብርና ትልቅ አጋጣሚና ፈተና ነው ሲል ተደምጧል። ከዚህ በተጨማሪም ለቡድኔ ይሄ ትልቅ አጋጣሚ ነው ሲል ተናግሯል ማለት ነው። ለማንኛውም እናንተ የፍጻሜው ጨዋታ በማን አሸናፊነት የሚጠናቀቅ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። በበርካቶች ዘንድ እንግዲህ ዘናጭ ነው፣ በጣም ይለብሳልና ይዘንጣል ተብሎ የሚነገርለት የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እንግዲህ ይህንን የሚያስመሰክሩ ነገሮች ከሰሞኑ በደንብ እያሳየን የሚገኘው ከዚህ በፊት በሰራውላችሁ ዜና እንግዲህ ፔፕ ጋርዲዮላ የሚያደርጋቸው ሰዓቶች አብዛኞቹ ከ1 ሚሊዮን ዩሮ በላይ እንደሚያወጡ ነግሬያችሁ ነበር። ታዲያ በሪያል ማድሪዱ ጨዋታ ያደረጋት እቺ ሸሚዝ በርካቶች የወደዷት ሲሆን በአሁኑ ሰዓት በተለያዩ ሶሻል ሚዲያዎች ላይ እያጋሩት ይገኛሉ። ታዲያ ፔፕ ጋርዲዮላ ያደረጋት እቺ ሸሚዝ እንግዲህ የምትሸጠው 290 ዩሮ ስትሆን በእኛ ሀገር ወደ 52000 ብር የምትሸጥ ሸሚዝ ናት ማለት ነው። ከዚህ በፊትም ሲናገር እንግዲህ ሚስቴ ሁል ጊዜ ታዘንጠኛለች፣ ከአርቴታ በመዘነጥ እበልጠዋለሁ ሲል መናገሩ የሚታወስ ነው። በየዕለቱ ወሳኝ ስፖርት የመረጃዎችን ለማየት ፎሎ ማድረግ ያረሳ ይመቻል። አርሰናላውያን ሆይ የታላችሁ ለእናንተ ታላቅ የተባለ ጥሪ ቀርቦላችኋል። አሰልጣኝ ሚኬል አርቴታ ለደጋፊዎቹ ታላቅ የተባለ ጥሪ ማቅረቡ ተሰምቷል። አርቴታ በመልእክቱ የዋንጫ ፍላጎታችሁን አሳዩን ሲሉ ለደጋፊው ጥሪ ማቅረቡ ተገልጿል። ዋንጫው ምን ያህል እንደምትፈልጉ በየሁለት ደቂቃው ጮኻችሁ አሳዩን ሲሉም ተደምጧል። የመድፈኞቹ አሰልጣኝ ሚኬል አርቴታ በነገው የፍጻሜ ጨዋታ በእያንዳንዱ ደቂቃ አብራችሁን ሆኑ ሲሉ ለደጋፊዎች መልእክታቸውን አስተላልፈዋል። ታዲያ እናንተስ በዚህ ሐሳብ ተስማማላችሁ ወይ? ሐሳባችሁን ግለጹ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘቁ።